ለመናገር አላስብም፣ ግን በልቤ ውስጥ ያለውን ነገር ሼር አደርጋቸዋለሁ። መዝሙር 27 ገጽ 443 ነው በቀደመው ትርጉም። መጽሐፍ ቅዱሳችንን አውጥተን ገለጥ እናደርገዋለን። አይናችሁን የሚያማችሁ ስልክ ተጠቀሙ፣ አይናችሁን የማያማችሁ መነጽር ማትጠቀሙ። ለምን ስልክ እንደምትጠቀሙ ስቲል አይገባኝም፣ ግን አሁንም እኔም እናገራለሁ። እናንተም ስልክ ይዛችሁ መምጣት አታቆሙ፣ እኔም መናገር አላቆም። እንግዲህ ጌታ ኢየሱስ እስኪመጣ ድረስ ወይኔ እዚህ እስካለሁ ድረስ ባይዘው እዚህ ብቻ አይደለም፣ ሌሎች ቸርቾችም ሲሄድ እንዲሁ እናገራለሁ። መጽሐፍ ቅዱስ የሚባል እንዳለ ታውቃላችሁ። ስልክ መጽሐፍ ቅዱስ አይደለም፣ ስልክ አይደለም። እና ምንም መጥፎ ስለሆነ አይደለም። ብዙ ጊዜ እንደምናገረው የስልክ ክፋት የለውም። በስልካችን ላይ ያለ መጽሐፍ ቅዱስ መጠቀም ክፋት የለውም። ለመመጻደቅ ምናምን አይደለም፣ እንደዛ ምለው ለማለት ነው። ግን ጠላት ደግሞ በጣም ይጠቀምበታል። ሀሳብ ይረብሻል፣ ይከፍላል፣ ቴክስት ይመጣል፣ ኖቲፊኬሽን ይመጣል፣ እንረብሻል፣ ፎከስ እንዳናረግ ያደርገናል አይደል? we are here to worship the one true God። በቃ አንድ አምላክ ልናመልክ ነው የመጣ ነው፣ ከእሱ ጋር ለመገናኘት ነው። እና ከመጣን ላይ ጋር እሱን አምልከን እሱን አመስግነን ለሱ ዘምረን ካስፈለገን በፊቱ ሰግደን። ባይዘው ስግደት የሚባል ነገር አለ። ጴንጤዎች አይደል ታውቃላችሁ፣ ለእግዚአብሔር ይሰገድለታል። ለሱ ሰግደን ብዙ ስገዱ ስለማንል ማለት ነው። ሰግደን በፊቱ ተንበርክከን ወድቀን አክብረ ነው ከቃሉ ጋር በቃል ውስጥ የሚመጣውን ነገር ሰምተን ከእርሱ ጋር ተገናኝተን እንዳንወጣ። አንዳንዴ ስልክ በጣም ይረብሻል። ለዚህ ብቻ ነው ስልክ አትጠቀሙ የሚባለው እንጂ ምንም ስልክ ስለሆነ አይደለም ማለት ነው። እና ጌታ ኢየሱስ ሁላችንን ይባርከን። እኔንም እንደዚህ የምናገረውን ጌታ ይባርከኝ። ይደረጋል ቻሉኝ። እንግዲህ ክብር ለአምላካችን ለእግዚአብሔር ይሁንለት። አንድ ቁጥር ነው፣ ምዕራፍ 27 በቅንፍ መዝሙር ቁጥር 4 ነው። አብረን እናንብበው። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውን አይ ዘንድ፣ መቅደሱንም እመለከት ዘንድ። እስቲ እንደገና እግዚአብሔርን አንድ ጊዜ እንድገመው። እግዚአብሔርን አሜን። ጸሎታችን አድርግልን፣ የሕይወታችን መመሪያ ይሁንልን። በዚህ ቃል ነፍሳችንና መንፈሳችንን አቅልጠው አንተን እንዳናይ ከአንተ ጋር እንዳንገናኝ ጌታዊ የጋረዱትን ነገሮች በሙሉ የኢያሪኮን ግንብ እንዳፈረስከው በኢየሱስ ክርስቶስ ስም በዚህ ቃል ጉልበት አፍርሰው ጌታዊ ወደዛ ወደ አንተ ፕሬዘንስ ወደ መገኘት ውስጥ አስገባን። ጎትተን ሳበን፣ ጥራን። ድምፅህ ይሰማን፣ ኃይልህ ይሰማን፣ ፕሬዘንስ መገኘት ይሰማን። ጌታዊ ይሰማን። አንተ የሩቅ አምላክ አይደለህም ጌታዊ፣ የቅርብ ነህ፣ በጣም የቅርብ ነህ። ጥግት ትላለህ፣ ድምፅ አለህ። ስትናገር ድምፅ ይሰማል፣ ስትዳስስ ይታወቃል፣ ስትነካ ይታወቃል። ጌታዊ የአንተ መንካት ያስታውቃል። በቃል ውስጥ ንካን ጌታዊ፣ ስትነካን ይሰማን። አስለቅሰን፣ አስቀን፣ ተቆጣን ጌታዊ፣ አስደንግጠን፣ ግን ወደ አንተ መልሰን በቃል ውስጥ ወደ አንተ መመለስ ይሁንልን። ከአንተ ጋር መገናኘት ይሁንልን። ሕይወታችንን ለውጠው። ክብር ለአንተ ይሁን። እኔ መናገር የምችልበት ጸጋና ምሕረት ይብዛልኝ በኢየሱስ ክርስቶስ ስም አሜን። ሁላችንም እንቀመጥና ይሄን ክፍል መቼም በጣም
የተወደደ ክፍል ነው። በቃላችን ብዙዎቻችን እንዳጠና ነው ይመስለኛል። ካላጠና ነው አንድ ቁጥር ነች። ሁላችንም እናጠናው ዘንድ በጣም ይገባል። ብዙ ጊዜ ሰማነውም ስብከት ይመስለኛል። እኔ ራሴ በጣም ወደውም ክፍል ነው። ብዙ ጊዜ በዚህ ሐሳብ እዚህም ሌላም ቸርቾች በጣም ተናግሬበታለሁ እና የሚደንቅ ነው። የዳዊቱን የውስጡን ጩኸት ነው በቃ እዚህ ላይ የምናየው እና ከላይ ስታዩት ሳይቀባ የዳዊት መዝሙር ብሎ ነው የሚጀምረው እና ሳይቀባ ገና እረኛ እያለ ነገሮች ሳይደላደሉለት ገና ንጉሥ ሳይሆን ምናልባት ለንግስና እንኳን እንደተመረጠ ሳያቅ ምንም ዘይት ሳይፈስበት ሳሙኤል ያንን ትንቢት ሳይነግረው ብቻውን በምድረ በዳ ሆኖ ከብት እየጠበቀ የዘመረው መዝሙር። ግን የሚደንቀው ዳዊት የዛን ጊዜ በልጅነቱ በምድረ በዳ ውስጥ ብቻውን ሆኖ ሕፃን ልጅ ሆኖ ምንም ነገር ሳይኖረው የዘመረው መዝሙር ብቻ ሳይሆን የህይወት ዘመኑ በሙሉ መዝሙር፣ የህይወት ዘመኑ በሙሉ ልመና፣ በህይወት ዘመኑ ሁሉ የነበረው ምኞት፣ ጸሎት፣ ናፍቆት እንደሆነ ይሄንን ቃል በዳዊት ህይወት ላይ ብንለጥፈውና የዳዊትን ታሪክ ውስጥ ስናስገባው በቃ እሱ ህይወቱ እንደሆነ በጣም እንመለከታለን። እረኛ እያለ እንደዚሁ ነበር። ንጉሥ ቤት ገብቶ የንጉሱ አማች ሲሆን የሳኦል አማች ነው የሚባለው። የልጁን የሳኦልን ልጅ ሲያገባትም እንደዛው ነበር። ንጉሱ ሊገለው ሲፈልገው እንደዛው ጌታን የሚፈልግ ነገር ነበረው። በስደት ላይ ያለ ዙፋን ላይ ተቀምጦ እንደዚሁ እግዚአብሔርን በጣም የሚፈልግ ነው። በቃ ጸሎቱ፣ ምኞቱ፣ ፍቅሩ፣ ናፍቆቱ፣ መሻቱ፣ የውስጡ ጩኸት፣ የልቡ ጩኸት ይሄ ነበር። አንዲት ነገር ለምኜዋለሁ እግዚአብሔርን ምን ልጠይቀው? አንዲት ነገር ልመና አንድ ነች፣ እርሷንም እሻለሁ። አንድ ትርጉሞች ላይ እግዚአብሔርን አንዲት ነገር ለምኜዋለሁ እርሷንም ደጋግሜ እፈልጋለሁ ማለት this is the only thing consistently የምጠይቀው ይሄን ነው። ደጋግሜ አንዲት ነች ጥያቄ፣ አንዲት መሻቴ አንድ ነው፣ ምኞቴ አንድ ነው። እሱን ነው የምደጋግመው፣ የምፈልገው እሱን ነው። አንዲት ነገር ዋተ ናፍቆት ውስጡ ያለው ጩኸት። አሁን እንደው ይሄን እያዘጋጀው ይሄን ነገር እያሰብኩ እኛ ብንጠየቀው እያሰብኩ በቃ ብንጠየቅ ዛሬ ጌታ በድንገት ተገልጠው ምንድነው የምትፈልገው? ምንድነው የምትሽው? በልብሽ የምትፈልጊው የምትናፍቂው የልብ መሻት ምንድን ነው? ምንድነው ቢለ ምንድነው አስባችሁ ታውቃ? ምንድነው ሳይሆን መንፈስ ቅዱስ በፓስተር ሳሚ ፋንታ መንፈስ ቅዱስ እየጠየቃችሁ ቢሆን ምንድነው የምትፈልጊው? የልብ መሻት ምንድን ነው ቢለን እየጠየቃችሁ ቢሆን በዚህ ሰዓት የእግዚአብሔር መንፈስ እየጠየቃችሁ ቢሆን። አንድ ጊዜ ንጉሡ አርጤክስስ ይላል በቤተ መንግስት ውስጥ በውስጠኛው ክፍል ሆኖ ፕላን ስራ እየሰራ ውስጠኛው ክፍል ነው ያለው፣ ዙፋን ላይ ተቀምጦ እየሰራ ምናልባት አማካሪዎቹ ይኖራሉ በዙሪያው። በአዳራሹ ውስጥ ንግስቲቱን አስቴርን አያት ይላል። ይሄ የሀገር ንጉሥ አይደለም፣ ኢምፓየር ነው የሚገዛው። ኢምፓየር ማለት ብዙ ሀገሮች ከሚድል ኢስት ጀምሮ እስከ ኢሮፕ ድረስ የሚገዛ እስከ ኖርዝ አፍሪካ፣ ሰሜን አፍሪካ ድረስ የሚገዛ ማለት ነው። በጣም ትልቅ ሰፊ ሀገር። እንዲያውኑ ስልክ ተነስቶ ደህና ናችሁ እዛ አካባቢ ያላችሁ የማይባልበት ማለት ነው። እና ማንም ሰው ገብቶ አይረብሸውም በዛ ክፍል ውስጥ ሆኖ በሚሰራበት ጊዜ ማለት ነው። በጣም ሰፊ ስለሆነ ይመስለኛል ስራው። ማንም ሰው ንጉሱ ሳይጠራው እዛ በሚሰራበት ቦታ ላይ ከአማካሪዎቹ ጋር ምናልባት የጦርነት ታክቲክ እያወጣ ይሆናል። ምን ይሆናል? በሚሰራበት ጊዜ ሰው ከገባ ይገደላል። አስቴር እንደዛ ነው። ወደሱ ከገባው ይገደላለሁ አለች። ቅድም ግጥሙ ላይ ሰምተነዋል አይደል? ይህን ሁሉም ያውቃሉ፣ ንግስቲቱም ታውቃለች። በዛ ክፍል ውስጥ አዳራሽ ውስጥ አያት፣ በፊቱ ሞገስ አገኘች እና የወርቁን ዘንግ ዘረጋላት ይላል። ማለት you have access፣ ነይ ወደ እኔ ቅረቢ፣ መግባት ትቻለሽ ተባለች። ገባች። ምንድነው የምትፈልጊው አላት። ምንድነው የምትፈልጊው?
ለምን መጣሽ እዚህ? እንደማይመጣ ማንም እንደማይገባ ያውቃል። ለምን የመጣሽ? ምንድን ነው የምትፈልጊው? የምትለምኝኝ የምትሹ ነገር የመንግስቴ እኩሌታ ቢሆን ሰጥሻለሁ። የኔ ልመና በቃ እኔ ድግስ ስላዘጋጀው ግብዣ ስላዘጋጀው ንጉሱ ወደ ግብዣዬ ሐማን ይዞ ይምጣ አለችው። ይሄማ ቀላል ነው፣ ምን ችግር አለ? የታለ ሐማ አለ። የለም አስጠሩት፣ አስቸኩሉት፣ ፈልጉት ተባለ። ወዲያው ተቻኮለ። ሐማ ተጣደፈ። ንጉሱ ይፈልጋል፣ አስቴር ንግስቲቱ ጠርታለች ምናምን ተብሎ ወደ እሷ ቦታ ወደ ተዘጋጀ ሄደ። ከዛ እዛ እየበሉ እየጠጡ ምን እያሉ ገብቶታል የሆነ ነገር ውስጧ እንዳለ። ምንድን ነው የምትሽው አስቴር? ግብዣ ብቻ አይደለም ነገርሽ፣ የምትፈልጊው ነገር ምንድን ይሰጥሻል። ልመናሽ፣ ጥያቄሽ፣ መሻትሽ ውስጥሽ ያለው ልመናዬን የምትፈጽም ከሆነ ነገ ደግሞ ሌላ ግብዣ አዘጋጅቻለሁ አለችው። ከሐማ ጋር መልሳችሁ ነው። ከዛ በማግስቱ ሄዳ ይላል ግብዣ ላይ አሁንም እንደገና ለሶስተኛ ጊዜ ጠየቃት። ምንድን ነው የምትፈልጊው? ምንድን ነው ውስጥሽ ያለው? ምንድን ነው ውስጥሽን እየበላው ያለው ነገር? ምንድን ነው ፍላጎትሽ? ታውቋለች ምን እንደሆነ እሷ ከመጀመሪያው ታውቃለች። ህዝቤን አለች፣ ህይወቴን ተፈርዶብናል፣ ልናልቅ ነው አለችው። ማን ነው አለ። ከዛ በኋላ ታሪኩን ታውቃላችሁ ነው። ምንድን ነው ጌታ ምንድን ነው የምትፈልጊው ቢለን፣ አቤት የሰው ልጅ ውስጡ ያለው መሻት፣ ምኞት ታውቃላችሁ። የዚህ ሰው የዚህ ንጉሥ ልጅ የኛ አማርኛ መጽሐፍ ቅዱስ አርጤክስስ ይለዋል። እሱንም ተመሳሳይ ጥያቄ ጠይቆ ነበረ። ዘርክሲስ እና አርቴ ዘርክሲስ ነው የሚባሉት በእንትን ላይ እንግሊዘኛው ላይ። የኛ በሁለቱንም ተመሳሳይ ስም ነው የሚጠራቸው። ግን የዚሁ ልጅ ነው። ነህምያን አዝኖ ባየ ጊዜ ይላል። ለምንድን ነው ፊት ያዘነው? ምንድን ነው ይሄ? የልብ ስብራት ነው። የአባቶች ቤት ሀገር ፈራርሶ ተቃጥሏል። ምን ትፈልጋለህ አለው። ምንድን ነው የምትሻው? ፐርሺያን ኢምፓየር ያላፈረሰውና ያላቃጠለው ሀገር የለም። ምንድን ነው የምትፈልገው ሲለው፣ እኔ የምፈልገው ፍቀድልኝ፣ ልሂድ ወደ አባቶች ሀገር ልስራው፣ ደብዳቤ የንጉሥ ማህተም ያለበት ደብዳቤ ይጻፍልኝ፣ የንጉሱ ጫካ ላይ እንጨት እንድቆርጥ፣ እዛ አካባቢ ያሉ ገዢዎች ሁሉ እንዲተባበሩኝ ንጉሱ ጻፈለት ይላል። ተባበር የሚለውን ሁሉ አድርጉ ብሎ። ዛሬ ንጉሱ ምንድን ነው የምትፈልገው? ምንድን ነው ቢለን ምንድን ነው ምኞታችን? አንዲት እህት አስታውሳለሁ፣ ድሮ ሳላገባ ጌታ ኢየሱስ አይምጣ የምትል እህት ነበረች። በቃ አንዳንዶቻችን አንዳንዶቻችን በቃ የምትፈልገው ሀብት ነው፣ ገንዘብ ነው፣ አንዳንዶች እውቀት ነው፣ አንዳንዶች ትዳር ነው፣ አንዳንዶች ልጅ ነው፣ አንዳንዶች ክብር ነው፣ አንዳንዶች ዝና ነው፣ አንዳንዶች ኖሮን እስቲል ያለበቃን ሁሉ አለን። ሞር የምንጨምር ምንድን ነው የምንፈልገው? የዳዊት መሻት እና ልመና የሚገርም ነው። አንድ ነው ጥያቄ፣ ሁለት ክፍል አለው ግን እዛ ውስጥ በሕይወቴ ዘመን ሁሉ በእግዚአብሔር ቤት ኖር ዘንድ አንዲት ነገር እሻለሁ። አንዲት ነገር ለምኜዋለሁ እግዚአብሔርን። ምን? በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ መቅደሱንም እመለከት ዘንድ፣ ወይም በመቅደሱ ውስጥ ሆኜ አሰላስል ዘንድ፣ ቁጭ ብዬ እዛ ሜዲቴት ማድረግ እፈልጋለሁ። በጣም ይገርማል። ማለት ዳዊት በምድረ በዳ ሆኖ ከብት እያባረረ እያሯሯጠ እየጮኸ ፀሐይ ከላይ የወረደበት ዝናብ ሲዘንብ እየዘነበበት እረኞች በእስራኤል ውስጥ ሲሄዱ ዝም ብለው ጠዋት እንደ ሀገራችን እረኛ ጠዋት ወጥተው ማታ አይደለም የሚገቡት። ለ3 ወር ለ4 ወር ለ6 ወር ነው የሚሄዱት። በቃ ከብታቸውን እየነዱ ለ3 ለ6 ወር ይሄዳል ዳዊት።
እያባረረ እዛ ከብት እየጠበቀ ፀሐዩ ውርጩ ምናምን እያለው የሚያስበው ምኞቱ እንዴት ከዚህ ስራ ወጥቼ ራሴን አሻሽላለሁ ሳይሆን በህይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ ወይዘር እዚህም ቀረው ሌላም ቦታ ሄድኩ ምኞቴ በህይወቴ ዘመን ሁሉ እዛ ሆኜ በእግዚአብሔር መቅደስ ውስጥ ተቀምጬ እግዚአብሔርን ነገር ማሰላሰል ማምለክ። መዝሙሮቹ ከዚህ ህይወት ውስጥ የወጡ መዝሙሮች ናቸው። ከዚህ ናፍቆት ውስጥ የወጡ መዝሙሮች ናቸው። አጋንንት የሚያባርሩ መዝሙሮች ነበሩ። ለዚህ ነው ሳኦልን ክፉ መንፈስ ባስጨነቀው ጊዜ ይሄንን የሚያጠፋ ማን ከየት ይመጣል? የዛን ጊዜ የኢየሱስ ስም የለም፣ በኢየሱስ ስም ውጣ አይባልም። ግን ዘማሪ ተፈለገ። በቃ አንድ በገና የሚጫወት የተለየ ሰው ቤተልሔም ውስጥ ያለ የተቀመጠ የሆነ ሕፃን አለ። በቃ ሲዘምር መናፍስቶቹ ሊራወጣሉ ማለት ነው። ተጠራ። ይሄ ዲፕሬሽን የሆነ አጋንንት ነገር አይምሮን ንጉሱ ሲያስጨንቀው ዳዊት ይዘምር ነበር ይላል። ይለቀዋል ሳኦል። ለምን ሲባል ከዚህ ናፍቆት ውስጥ እግዚአብሔርን ከመፈለግ እግዚአብሔርን ከመጠማት እግዚአብሔርን ራሱን ከመሻት ውስጥ የሚወጡ መዝሙሮች ነበሩ። ዙፋን ላይ ተቀምጦም ከነገሰ በኋላ ሰው ሁሉ ሲሰግድለት በየሄደበት ድል ሲያደርግ እሱ ፊት የሚቆም ሲጠፋ የእስራኤልን ድንበር ሲያሰፋ የኢየሩሳሌምን ከተማ ሲይዝ ካፒታል ሲቲ ሲያደርጋት ብዙ ድል ሲያገኝ በዙፋን ላይ ተቀምጦም ዙፋኔን እንዴት አጸናለሁ ሳይሆን በእግዚአብሔር ቤት መኖር። who cares about my ዙፋን? he didn't care። ለዚህ ነው ኃጢአትን ሰርተሃል ሲለው ያ ነብይ መጥቶ ወዲያው ዙፋኑን እንትኑና አወለቀ፣ ከዙፋን ላይ ወረደ፣ ዘውዱን አወለቀ፣ አመድ ለበሰ፣ የክብር ልብሱን አወለቀ፣ ማቅ ለበሰ፣ አፈር ላይ ተቀመጠ። አረ ንጉስ እንዳይሆንም I don't care ያባውት ንጉስና ወደቀና እግዚአብሔር ሆይ መንፈስ ከኔ አይድብኝ። you can take everything I don't care እኮ ነው። ዙፋኑን አይደለም፣ ዘውዱን አይደለም፣ ስልጣኑን አይደለም፣ ስማ ሀብት አይደለም ፈልገው ቅዱስ መንፈስ ከኔ አይወሰድብኝ። በድያለሁ ግን ቅዱስ መንፈስን አትወሰድብኝ። ይሄን ከፈለከው ሌላውም ጠራርገው ነው። ዙፋኔን አትወሰድብኝ አላለም። ክብሬን አትንካብኝ አላለም። ንጉሱ ሳኦል ከሱ በፊት በድልሃል ባለው ጊዜ እኮ ሳሙኤል እሺ በድያለሁ ግን በሰዎች ፊት ግን አክብረኝ ያለው። ስለ በደል በኋላ እናወራለን። እዚህ ሰው ፊት ግን አሁን እንደዚህ ነገር አይባልም። ዳዊት ሄደና ተቀመጠ። በድያለሁ ቅዱስ መንፈስ አትወሰድብኝ። ቢጎል ቢሞላ ቢመች ባይመች ብዙ ሰዎች ቢያቅፉን ሁሉም ቢበተኑ ሰው በእግዚአብሔር ቤት መኖር መፈለግ መናፈቅ። ለምንድን ነው ዳዊት እንደዚህ የሚለው? እግዚአብሔርን ስለሚወድ ብቻ። በቃ እግዚአብሔርን ይወዳል፣ ቤቱንም ይወደዋል። ከአንድ ምዕራፍ ከፍ ብሎ ምዕራፍ 26 ቁጥር 8 ላይ አቤቱ የቤትህን ስፍራ የክብርህንም ማደሪያ ቦታ ወደድኩ ይላል። አቤቱ የቤትህን ስፍራ ማለት የምትኖርበትን ቤት ወደድኩ። መዝሙር 84 ላይ አቤቱ የሰራዊት አምላክ ሆይ ማደሪያዎች እንደምን ተወደዱ ናቸው። ነፍሴ የእግዚአብሔርን አደባባዮች ትወዳለች ተናፍቅማለች። እዛው 84 ላይ ከአላፋት ቀን ይልቅ በአደባባዮችህ አንዲት ቀን ትሻለኛለች። በሌላ ስፍራ 1000 ቀን ከመኖር ነው የሚለው። በአደባባይ አንድ ቀን መዋል ይሻለኛል። እግዚአብሔር እድሜ ቢሰጠንና 1000 ቀን እግዚአብሔር ቤተክርስቲያን መምጣት አትችልም፣ ግን 1000 ቀን እድሜ ጨምርልሃለሁ ወይም አንድ ቀን ኖረህ በእኔ ቤት ትሞታለህ ቢለኝ የቱን ይሆን የምንመርጠው? 1000 ቀን ውጪ ወይም አንድ ቀን ቸርች ኖረን እኩል ነው ትሞታለህ። ከሁለቱ አንዱ ምረጥ። የቱን እንደምንመርጥ ለእናንተ ትቼላችኋለሁ።
እግዚአብሔር ይባርከኝ ይባርካችሁ። ግን እንደዛ አለ ዳዊት፣ 1000 ቀን ሌላ ቦታ ከመኖር 1 ቀን በቤት ይሻለኛል። ማለት በቤት ኖሬ እድሜ ይጠር ከፈለገ በእግዚአብሔር ቤት መኖር፣ መቀመጥ፣ ማሰላሰል፣ ማምለክ። ለዳዊት ማን ነው ቸርች ቀረ እንደ የሚለው ሰው ያለ ይመስላችኋል? ለምን አትመጣም የሚለው ሰው የሚለው ይመስላችኋል? እንደውም ካህናቶቹን ሁሉ የሚያስጨንቅ ይመስለኛል። ቤተ መቅደሱ ከተዘጋ ኧረ ግባቱልን፣ እናምልክበት፣ እዛ ገብተን እንስገድ፣ እናሰላስል። እግዚአብሔር ጸሎቱን ሰማው። ማለት መቅደሴን ነው የፈለከው? አብ ሾዩ ሄቨንሊ በሰማያት ያለውን መቅደስ አሳያለሁ። አንተ አትሰራልኝም፣ የደም ሰው ነህ በምድር ላይ መቅደስ። ግን ልጅ የሚሰራውን መቅደስ ይሄን ቆይ ላሳየህ አለው። ታውቃላችሁ ለዳዊት ነው ዳውንሎድ የተደረገለት። እንደውም እግዚአብሔር ጽፎ ሰጠኝ ነው እኮ ዳዊት የሚለው የመቅደሱን አሰራር። አንዳንዶች ትርጉሙ ትክክል አይደለም። እግዚአብሔር ጽፎ ሰጠኝ ሳይሆን እግዚአብሔር ተናግሮኝ እኔ ጻፍኩት ለማለት ነው ይላሉ። whichever way ግን ለዳዊት ነው የተሰጠው በቪዥን መቅደሱ ምን እንደሚመስል፣ ወርቁ፣ የወርቅ ገበታው፣ የወርቅ ማጠኛው እንዴት እንደሚሰራ፣ የቱ ጋር እንደሚቆም፣ ምሰሶቹ የቱ ጋር እንደሚቆሙ፣ ምን አይነት መጋረጃ እንደሚጋረድ ልጁ ነው የሰራው ህንጻውን። ግን የተሰጠው ራእዩ ፕላኑ በሙሉ የተቀበለው ዳዊት ነው። በሙሉ ጽፎ ስለለት ዳዊት ሰለሞን ሲመጣ ይኸውልህ እንደዚህ ነው የምትሰራው፣ this is the plan፣ እንደፈለክ እንዳትሰራው። በኋላ ይቺ ቤተ መቅደስ በራእይ ላይ እንዳያት ዮሐንስ እናውቃለን። ሰማው እግዚአብሔር። ይሰማል ጌታ። እግዚአብሔር ይስማችሁ፣ በእውነት እግዚአብሔር ይስማችሁ። መኖር ብቻ አይደለም በእግዚአብሔር ቤት የእግዚአብሔርን ፈቃድ አገልግሎ ጨረሰ። ፈቃዱን አገልግሎ በቃ ኖረውና ሲያልፍም እርግጠኛ ነኝ አሁንም ያው ከእርሱ ጋር ነው ያለው እና ወደ ሪያል መቅደስ ውስጥ ወደ እውነተኛይቱ ወደ ዘላለማዊቱ መቅደስ ውስጥ ገባ። ጌታ ኢየሱስ በኋላ በገዛ ደሙ ገባባት የተባለችው ማለት ነው መቅደስ ውስጥ የገዛ ደሙን ይዞ በእግዚአብሔር ፊት እኛን ሁሉ ሊያጸድቀን ሊያማልደን እንደ ሊቀ ካህን የበጎች ደም የኮርማዎች ደም ሳይሆን በገዛ ደሙ ይላል ዕብራውያን ላይ በገዛ ደሙ ወደዛ ወደ መቅደስ ውስጥ ገባ ወደሚለው ማለት ሰማይ ቤት የምንቀጥለው ህይወት እዚህ የጀመርነው ነው። ልክ ነኝ አይደል? ልክ አይደለም? አልገባችሁም? የምናገረው ማለት እዚህ የጀመርነውን እዛ እንቀጥለዋለን። እዚህ ከእግዚአብሔር ጋር የሚኖር ሰው እዛም ከእግዚአብሔር ጋር ይቀጥላል። እዚህ እግዚአብሔርን አልፈልግም ያለ ሰው እዛም እግዚአብሔርን አይፈልግም። በቃ እግዚአብሔር ለፈቃዱ ይሰጠዋል ማለት እኮ ነው። ሄኖክም አካሄዱን እኔም በጣም የምወደው ጥቅስ በህይወቴ ሄኖክም አካሄዱን ከእግዚአብሔር ጋር አደረገ። በጣም ነው የምወደው። ለዚህ ነው ልጄን ሄኖክ ያልኩት። እና አካሄዱን ከእግዚአብሔር ጋር አደረገ። ከዛ እግዚአብሔር ምን አደረገው? በቃ አካሄዱ ሲሄዱ ዘላለም ውስጥ ገቡ። በቃ አብረው እየሄዱ ወክ እያደረጉ ገቡ። አብረው ወክ እያደረጉ ማለት ከእግዚአብሔር ጋር ወክ የሚያደርግ ሰው በዛው ይገባል። ለዚህ ነው ሞት በጣም ለአማኝ ማያስፈራ መሆን ያለበት። ከእግዚአብሔር ጋር እየሄድን ከዛ ውል ኮንቲኒው እንቀጥላለን። ፎርማችን ይለወጣል እንጂ ይህን ስጋ የሚበሰብስ ስጋ እናወልቅና እንቀጥላለን ማለት ነው። መዝሙር 65:4 ላይ አንተ የመረጥከው በአደባባዮችህም ለማደር የተቀበልከው ምስጉን ነው፣ ከቤትህ በረከትን እንጠግባለን ይላል። አዲሱ ትርጉም ላይ እንደዚህ ይለዋል። አንተ የመረጥከው ወደ ራስህ ያቀረብከው በአደባባይም ያኖርከው
ምስጉን ነው። ከተቀደሰው መቅደስ ከቤትህም በረከት እንረካለን። በቤት ውስጥ በሚገኘው በረከት እግዚአብሔር ያርካል። በእግዚአብሔር ውስጥ መኖር ብቻ ሳይሆን ከዚሁ ጋር የተያዘ እግዚአብሔርን ደስ የሚያሰኘውን አይ ዘንድ ይላል። እንግሊዘኛው መጽሐፍ ቅዱስ ላይ ስታዩ፣ አዲሱ መደበኛ ትርጉም አማርኛው ላይ ስታዩት የእግዚአብሔርን ክብር ውበት አይ ዘንድ ነው። ደስ የሚያሰኘው ብቻ ሳይሆን የእግዚአብሔርን ክብርና ውበት። በመቅደስ ውስጥ የእግዚአብሔር ክብር የእግዚአብሔር ውበት የሚባል ነገር አለ ማለት ነው። ስንቶቻችሁ የእግዚአብሔርን ውበት አይታችሁታል? እግዚአብሔር ኢዝ ኖት ሰምቲንግ የሆነ ኢማጂኔሽን አይደለም። ሰዎች የምንችለው ኢማጂን የምናደርገው ነገር አይደለም። እግዚአብሔር ኢዝ ሪያል አይደለም። በጣም ጌታ በጣም ሪያል ነው። ምሕረቱ ሪያል ነው። በጣም የሚዳሰስ ነው። ፍቅሩ የሚዳሰስ ነው። እና በእግዚአብሔር ቤት ደስ የሚያሰኘውን እግዚአብሔር ደስ የሚያሰኘውን አይ ዘንድ የእግዚአብሔርን ክብር አይ ዘንድ የእግዚአብሔርን ውበት አይ ዘንድ ማለት ራሴ ደስ ብሎኝ አይደለም፣ እሱ ደስ ብሎት። አንዳንድ ሰው በእግዚአብሔር ቤት ውስጥ እኮ የእግዚአብሔርን ውበት ሳያይ የእግዚአብሔርን ክብር ሳያይ እግዚአብሔር ደስ የሚያሰኘው ነገር ሳያይ ራሱን ደስ አሰኝቶ የሚያልፍ ብዙ ሰው አለ። ግን ቸርች ውስጥ ያለ ማለት ነው። ፈቃድህ በሰማይ እንደሆነች በምድር ትሁን የሚለውን ቃል በአባታችን ሆይ ላይ ብቻ የሚለማመዱ ቅዱሳን አሉ። እግዚአብሔር ከዛ ያወጣል። አሜን። አባታችን ሆይ ላይ ብቻ ህይወታችን ላይ ሁሉ ፈቃዱ በሰማይ እንደሆነች በእኔ ህይወት ትሁን። አሜን። በእናንተ ኑሮ ላይ ይሁን፣ በትዳሬ ላይ ይሁን፣ በልጆቼ ላይ ይሁን። አባታችን ሆይ ላይ ብቻ እንዳይሆን ማለት ነው። አንዳንድ ሰዎች እኮ ስላልተመቻቸው እነሱ እንደሚፈልጉት ደስ ስላላቸው ቸርችም ይለውጡ አሉ። በቃ ተገሰስኩ፣ ተቆጡኝ፣ ሰው ሰላም አላለኝም ምናምን። አንዳንዱም ፈረንጆች ጋር አበሻም ጋር ይኖር ይሆናል ቸርች ሾፕ የሚያደርጉ አሉ። እንደ ዊንዶ ሾፒንግ የሚመቻቸው ቸርች እስኪያገኙ ድረስ ብዙ የሚመቹ ቸርቾች አሉ በዚህ ዘመን፣ እግዚአብሔር የሌለባቸው ብዙ ሰው የሚያቅፉ እግዚአብሔር የሌለበት በጣም አለ ወይ? አዎ። ቸርች የተባለ ሁሉ ቸርች አይደለም። ኢየሱስ የተባለ ሁሉ ኢየሱስ አይደለም። እኛ ከሰበክንላችሁ ኢየሱስ ሌላ የሚሰብክ ቢመጣ የለም። ወንጌል የተባለ ሁሉ ወንጌል አይደለም። እኛ ከነገርናችሁ ወንጌል ልዩ ወንጌል የሚያመጣው። ቤተ ክርስቲያን ስለተባለ ቤተ ክርስቲያን አይደለም። እንደውም እኮ አሁን በጣም እየተጠነቀቅን ሁሉ መግባት አለብን። ባንዲራ ምናምን የተሰቀለ ነገር ካለ ግን ስሙ ላይ ቸርች ምናምን ስለሆነ የሚለው ማለት ነው። ድንገት ገብታችሁ ወንድና ወንድ ሲያጋቡና ሲሳሳሙ አይቷችሁ በኢየሱስ ምናምን እንዳትሉ። አንድ ወንድም ገብቶ እንዴት ነው ምናምን አይጄ ነበር የሆነ ነጮች ቸርች ምናምን አለኝ። ቆይቷል፣ የዛሬ 20 ዓመት ሜቢ ሞር። እንዴት ነው ስለው ጥሩ ነው። የት ሄድክ? ስብከቱ ቃሉ በጣም ጥሩ ነበር አለኝ። እና የት ሄድክ? እንደዚህ እንዴ እሱ እኮ ሆሞሴክሹዋሎችን የሚያጋባ በኢየሱስ ክርስቶስ ምንድን ነው የምትለኝ? ያ አይ ነው እግዚአብሔር የለም እዛ። ስለሚመክሩን፣ ስለሚገስጹን፣ ስለሚቆጡን ሰዎች እግዚአብሔር ይመስገን። እግዚአብሔር ደግሞ እኛን ሊሰራ ስላስቀመጣቸው ሰዎች ሰላም ስለማይሉን ጌታ ኢየሱስ ይባርካችሁ። ፍቅር ሊያስተምረኝ እናንተን አስቀመጠልኝ ማለት ነው። ጌታ ያስቀምጣል። ደግሞ ጌታ እዚህ ካልሰራ እዛ አንድ ወንድም ተናግሯል። እዚህ ሚስማር ካጋጥሞ እምቢ ካልክ እዛ ችንካር ነው የሚጠብቅሃል። አይለቅም። ጌታ ልጆቹ ከሆንን አይለቀንም፣ ሳይሰራን አይለቀንም። ዓላማው ልጁን ሊያስመስለን ነው። ዳዊት እኔ በእግዚአብሔር ቤት መኖር ብቻ ሳይሆን የምፈልገው አለ። በቃ እሱ ደስ
የሚያሰኘውን አይ ዘንድ፣ እሱን አይ ዘንድ፣ ውበቱን አይ ዘንድ፣ ክብሩን አይ ዘንድ፣ ፊቱን አይ ዘንድ። እንደውም አንደኛው እንግሊዘኛው ትርጉም to gaze upon his beauty ይላል። በጣም ወደድኩት። ጌዝ ማድረግ በቃ ማተኮር ነው የምፈልገው፣ በውበቱ ላይ ማተኮር ማየት። ጸሎቴ እሱ ነው አለ። እሱን ማየት፣ እሱን ማግኘት፣ ከእሱ ጋር መነካካት። ከዛው ላይ ቁጥር 8 ላይ ይመስለኛል ዝቅ ብሎ አቤቱ ፊቴን እሹት ባልክ ጊዜ፣ አንተ ፊቴን እሹት ባልክ ጊዜ አቤቱ ፊትህን እሻለሁ፣ ልቤ አንተን አለ። አንተ ፊቴን እሹት ባልክ ጊዜ፣ ለካስ እግዚአብሔር እሹት ፊቴን የሚልበት ጊዜ አለ። ፈልጉኝ የምትልበት ጊዜ አለ። አንተ ፈልጉኝ ስትል ፊቴን እሹት ባልክ ጊዜ እኮ ልቤ ትርትር አለች የሚለው አዲሱ ትርጉም። በቃ ልቤ እኮ አንተን ትል ነበረ፣ ትፈልግ ነበር። ሁሉ ጊዜ እግዚአብሔርን መፈለግ ያብዛልን። በእውነት የፈለጉት ደግሞ ስለሚያገኙት በውበቱ ላይ ማተኮር። አዩት እኮ ተጻፈልን፣ አዩት። ብዙዎች እነ ሙሴ አዩት፣ እነ ኢሳይያስ አዩት፣ እነ ዮሐንስ አዩት። የሚታይ አምላክ ነው። ዳዊት በቃ ይፈልገዋል፣ ደግሞ ሁሉ ጊዜ ያገኘዋል። በሕይወት ዘመኑ ሁሉ እግዚአብሔርና ዳዊት በየመንገዱ ሲገናኙ ታገኟቸዋላችሁ። ይገናኛሉ። በየመንገዱ የሚገኙ እረኛ ሆኖ ያገኘው ነበር። ታሪኩ ብዙ ጊዜ ስለምናገረው ነው አይደል? አንበሳና ድብ ምናምን ሲገጥም በእግዚአብሔር ከእሱ ጋር ነበረ፣ ያገኘዋል። ከጎልያድ ጋር ሲጋጠም አብሮት ነበረ። ምንም የማይመስል ድንጋይ ይዞ ምናምን በጠጠር ጦርነት ሊወጣ ሰው ሊገድል ሄደ። ያንን ሰይፍ የያዘ ጀግና እስራኤልን ያንቀጠቀጠ በየመንገዱ ያገኘዋል። ንጉሡ ሳኦል ቤት ሲገባ ነበረ፣ ሞገስ ነበረው፣ ሰው ወደደው፣ ክብር ነበረው። በሚሄድበት ቦታ ሁሉ ድል ያደርግ ነበር ይላል። ከዛ ንጉሡ ልጁ እንዳረለት፣ ከዛ ንጉሡ ጠላው፣ በቅናት ተነስ፣ ሊገለው ፈለገ። 3 ጊዜ ጦር ወረወረ ይላል። ይሄ ሳኦል ኃይለኛ ተዋጊ ነው፣ መጽሐፍ ቅዱስ ላይ ይነግረናል። የሚስት አይደለም። ዳዊትን ግን 3 ጊዜ ሳተው ይላል፣ በተለያየ ጊዜ እየጠበቀ። ለምን ሲባል እግዚአብሔር ከእርሱ ጋር ይገናኛሉ። ዳዊት ይፈልገዋል፣ እግዚአብሔርም ይገኝለታል። ሲሰደድ ቤቱን ጥሎ ሲወጣ ምድረ በዳ ላይ ሰው ሀገር ሲሄድ ነበረ። ንጉሥ ሆኖ ሲቀመጥ እግዚአብሔር ጋር ይገናኙ ነበር። በኃጢአት ሲወድቅ አግኝቶታል። በኃጢአቱ እንኳን ሲወድቅ እግዚአብሔር አለቀቀው፣ መጣ። ዩሚስድት አለው፣ ትክክል አይደለም። በኋላ ሕዝብ ሲቆጥር እንደገና መጣ እግዚአብሔር። እንዳትቆጥር እኮ ብዬ ነበር፣ እኔ ነኝ እስራኤልን ማድነው፣ ያንተ የሰራዊት ብዛት አይደለም። በጣም የሚገርም። ዳዊት ያገኘዋል። ሁሉ ቦታ ነው ዳዊት ጋር የሚገናኙት ላችሁ ነው። በጣም ሲዘምር ያገኘዋል፣ በጠላት ሲከበብ ያገኘዋል። ልጁ ሁሉ ቦታ ላይ እግዚአብሔርን ሁሉ ጊዜ ይፈልገዋል፣ እግዚአብሔር ሙሉ ጊዜ ይገኝለታል። ለዚህ ነው እግዚአብሔርን የሚፈልግ ልብ ደስ ይበለው። እኔ ምስክር ነኝ፣ አግኝቼዋለሁ። ግን ከልብ የሚፈልጉትን ይፈልጋል። የህይወት ዘመናችን ምኞትና ጸሎት ይሁን። በእውነት በእግዚአብሔር ቤት መኖር፣ እሱን ደስ የሚያሰኘውን ማየት፣ ውበቱን ማየት፣ ክብሩን ማየት፣ ፊቱን ማየት ለመሰላችሁ እግዚአብሔር ራሱን ሊገልጥ በሚፈልግበትን ጊዜና ሲገልጥ ሲመጣ የሚያገኙት የሚፈልጉት ሰዎች ናቸው። ከልባቸው የሚፈልጉት። ከልብ መፈለግ በጣም ይለያል። እሑድ ቸርች መምጣት ከልብ መፈለግ ምክንያት አይደለም፣ አንዱ ሊሆን ይችላል። ያገባችሁ የዘመኑ ወጣቶች ያችን ልታገቧት የፈለጋችኋትን ልጅ እስክታገቧት ድረስ የሆናችሁትን አስቡት። ምን ያላደረጋችሁ ሆቴል ራሱ ስትሄዱ ቢሉ ሁሉ አይታያችሁ። ከተጋባችሁ በኋላ ነው ይሄ ውድ ሬስቶራንት ነው ምናምን የምትሉት። ለምን? ስለምትፈልጓት። ምንም ነገር ብትጠይቃችሁ ለምን? ስለምትፈልጓት። አሜሪካ ለመምጣት ስትፈልጉ ምን ያለ ሰው ያላደረገው ነገር አለ?
በጣም መምጣት ስለፈለጉ ሰዎች ዋሽተዋል፣ ስማቸውን ለውጠዋል። ምን ሁሉም ነገር ያልሞተው አባት እናት ምናምን ሁሉ ገለዋል። ሞታ እናቴ ሞታ አባቴ በዚህ ያልተደረ ለምን? በጣም ስለፈለግ ነው። ትምህርት ቤት ለመጨረስ ስንፈልግ ምን ያላደረግነው ነገር አለ? በቃ ገንዘብን ከፍላ ቁጭ ብለን ያደርንባቸው ሌሊቶች ነበሩ ለትምህርታችን ብለን። እግዚአብሔርን ስንፈልግ ምን አደረግን? እሁድ እንኳን ተዝናንተን እየመጣን ማለት ነው። ምንድን ነው የምናደርገው? እግዚአብሔር ይገኛል፣ እግዚአብሔር ይመጣል፣ እግዚአብሔር ይገልጣል ራሱ። ያ ወቅት ሲመጣ የሚያገኙት ጥቂት ሰዎች፣ አንድ ሰው ብቻ ሊሆን ይችላል። ጥቂት ምሳሌዎች ልንገራችሁ። እግዚአብሔር ሙሴን ቀባው፣ አስነሳው። ግን በምድረ በዳ ላይ እንደ እግዚአብሔር ቃል አንድ ነገር አላደረገም እና አልቀደስከኝም አለው። ስለዚህ አትገባም አለው። ግን ሙሴን ነው አትገባም ያለው። ተስፋው አለ፣ ቃሉ አለ፣ ለአብርሃም የገባለት ኪዳን አለ፣ የሚመጣው መሲህ አለ ከዚህ ዘር ውስጥ። እግዚአብሔር ይህንን ሕዝብ ይዞ ወደ ከነዓን መግባት ፈልጓል። ማን ነው ይህንን ሕዝብ የሚመራው? ሙሴ ትሞታለህ ተብሏል። እግዚአብሔር የሚመራለት ሰው ሊፈልግ ሲመጣ አንድ ሰው አገኘ። ከመገናኛው ድንኳን የማይጠፋ ዘጸአት 33 ላይ ወደ ቁጥር 11 ምናምን አካባቢ ሙሴ 10 ከቁጥር 10 ጀምሮ ይመስላል። ሙሴን እግዚአብሔር ሰው እንደሚያናግር ሰውን ባልንጀራውን እንደሚያናግር እንዲሁ ያናግረው ነበር። ፊት ለፊት ያናግረው ነበር። ይነጋገራሉ እግዚአብሔርና ሙሴ። ከእግዚአብሔር መመሪያን ይቀበላል፣ ስርዓትን ይቀበላል። ምን ይቀበላል? ከዛ ወደ ሰፈሩ ይሄድ ነበር ይላል። ተቀብሎ ሙሴ ወደ ሰፈር ነው የሚገባው፣ ለህዝቡ ደግሞ ሊያስተምር። መመሪያም ሲቀበል ሙሴ ወደ ሰፈርም ሲገባ፣ ግን ከዛ ከድንኳን ደግሞ የማይለይ አንድ ሰው ነበር፣ ኢያሱ። የትም ይሄድ ሙሴ እሱ ድንኳን ውስጥ ነው። ሲፈለግ የሚያገኙት ድንኳን ውስጥ ነው። እግዚአብሔር የሚመራለት ሰው ሲፈልግ ራሱን ሊገልጥ በኃይለኛ ክብር ሊገልጥ ሲፈልግ ወደ ድንኳን ወደ መቅደስ ሲገባ ያገኘው ኢያሱን ነው። በኤሊ ዘመንም እንደዚሁ ህዝቡ፣ አገልጋዮች ከእግዚአብሔር ርቀው ካህናቱ የፈለጉትን በሚያደርጉበት ዘመን፣ ይሄ መሳፍንት ዘመን። መሳፍንት ዘመን ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር። ፖስት ሞደርን ሶሳይቲ ነበር። የጥንትም ቢሆን ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር። በዚህ በዘመናችን ሰው ሁሉ በፊቱ መልካም መስሎ የታየው፣ ከፈለኩ ወንድ ነኝ ብል፣ ሴት ነኝ ብል፣ ጨረቃ ነኝ ብል፣ ድመት ነኝ ብል፣ ምን አገባህ አይደል? ሚያው ማለት ይቻላል ስራ ቦታ ተገብቶ እና ሰው ማንም መንቀያት ስራ ውስጥ ያላችሁ ካምፓኒ ውስጥ ታውቃላችሁ። ማንም ሰው ድመት አይደለም ሊለኝ አይችልም። እኔ ካልኩኝ መቀበል አለባችሁ። ሰው ሁሉ በፊቱ መልካም መስሎ ታየውን ያደርግ ነበር። እግዚአብሔር የሌለ በሚመስልበት ዘመን ማለት ነው። ካህናቶቹ በረከሱበት ዘመን፣ ካህናቶቹ በቤተ መቅደስ ሊያገለግሉ ከመጡ ሴቶች ጋር በሚተኙበት ዘመን እግዚአብሔር ያለ ይመስላል እንዴ? በመሳፍንት ዘመን የብንያም ልጆች የእግዚአብሔር ሕዝብ ከተባሉት አንዱ ነገድ አንድ ቆንጆ ሴት አይተው ሬፕ አድርገው የገደሉበት ዘመን መጽሐፍ ቅዱስ ላይ ይጽፋል። መጽሐፍ ቅዱስ ባይዞ የሆነ ጥሩ ነገር ብቻ አይደለም የሚጽፈው፣ የእግዚአብሔርን ሕዝብ ድካም ሁሉ ነው የሚጽፈው። በገደሉበት ዘመን፣ በዛ አይነት ዘመን ማለት ነው። እግዚአብሔር ያለ አሁንም እንኳን አንዳንዴ እግዚአብሔር ያለ ሁሉ አይመስልም፣ ያለ አይመስልም። በኢየሱስ ስም ሰዎች ሲነግዱ፣ ሲሸቅጡ፣ በልቃት ሲሸጡ፣ ዘይት ሲሸጡ፣ ውሃ ሲሸጡ፣ ኢየሱስ አለበት ሲሉ፣ ኢየሱስን በልቃት ሲያሳክሉት፣ ዋቴቨር ኢት ኢዝ በቃ ሲያደርጉ፣ እንደፈለጋቸው ሲያደርጉ፣ አገልጋዮች እንደፈለጋቸው ሲያደርጉ፣ 2 ሲያገቡ 3 ሲያገቡ፣ እግዚአብሔር እኮ ያለ አይመስልም። አለ እግዚአብሔር፣ አለ እግዚአብሔር። ኢሳይያስ እግዚአብሔር በተቀደሰ መቅደሱ ተቀምጦ አየሁት ይላል። ምድር ሁሉ ረክሳለች በሚልበት ጊዜ ሆኖ ነው ምድር በእግዚአብሔር ክብር ተሞልታለች አሉ መላእክቶች ይላል። በዛ ዘመን እንደዚህ በረከሰበት ዘመን እግዚአብሔር ራሱን ሊገልጥ ወደደ።
this is the time አሁን መገለጥበት ጊዜ ነው አለ ይላል። የእግዚአብሔር ቃል ይላል ራሱ የእግዚአብሔር ቃል ብርቅ በሆነበት ዘመን ድምጽ ሰዎች ሲፈልጉ የማይሰሙበት ካህናት አስተማሪው ስለሌሉ አይደለም ነበሩ እኮ ኤሊ አለ ሊቀ ካህኑ አለ የሊቀ ካህኑ ልጆች አሉ ምናልባት ሕጉ መጽሐፍ ይገልጡ ያነቡት ይሆናል አዙ ግን የእግዚአብሔር ቃል ብርቅ ነበር በዛ ጊዜ እግዚአብሔር ራሱን ሊገልጥ ሲፈልግ ሲመጣ ወደ መቅደሱ አንድ ሰው አየ ከታቦቱ ስር የሚተኛ በየቀኑ የሚያገለግል ሳሙኤል 2 ላይ ታገኙታላችሁ በዛ በታቦቱ ስር ነበር ሳሙኤል ሲል ሰማው ይላል አያውቀውም ከእግዚአብሔር ጋር በደንብ አይተዋወቅም ግን ከእግዚአብሔር ቤት አይደለም ያገለግል ነበር ይላል ሳሙኤል ግን በመገናኛው ድንኳን በመቅደስ ውስጥ ታቦቱ ባለበት ያገለግል ነበር በቅንነት ያገለግላል በጽድቅ ያገለግላል እግዚአብሔርን በመፍራት ይቻላል ወይ በዚህ ዘመን እግዚአብሔርን በመፍራት ማገልገል ድብና አድርጎ ይቻላል በጽድቅ ማገልገል ይቻላል ወይ በደንብ ይቻላል አረ ሰው ሁሉ ረክሷል አው ሰው ሁሉ ሊረክስ ይችላል ሰው ሁሉ አጭበርባሪ ሊሆን ይችላል አረ በቤተክርስቲያን ውስጥ አጭበርባሪ በጣም ሞልቷል አስመሳይ በጣም ሞልቷል ማንንም እኔ ኃጢአተኛ ነኝ ተሳስቻለሁ የሚል የሌለበት ዘመን ውጭ አይደላችሁ ኢቭን ቤተክርስቲያን ውስጥ አም ሶሪ የሚባለው ብርቅ የሆነበት ዘመን ማለት ነው አጥፍቻለሁ የሚል ሁሉ ለመብቱ በሚከራከርበት ዘመን ሁሉ ጻድቅ ነኝ በሚልበት ዘመን ሁሉ አውቃለሁ በሚልበት ዘመን ሰው እግዚአብሔርን እየመሰለ እየፈራ መኖር ይችላል ሲባል አዎ ይቻላል ምስክሮች አሉ መጽሐፍ ቅዱስ ውስጥ ሁሉ ፈቃዳቸውን ያደርጉ ነበር ፈቃዱን ግን የሚያደርግ አንድ ሰው ተገኘ የእግዚአብሔርን ፈቃድ ስለዚህ ተገለጠለት በአዲስ ኪዳናችን ለሺህ ዓመታት ሲጠበቅ የነበረው መሲህ ተወልዶ በድንገት ወደ መቅደስ የምትጠብቁትም ጌታ በድንገት ወደ መቅደሱ ይመጣል ይላል ወገኖቼ ወይ ጌታ በድንገት ይመጣል በእውነት በድንገት ይመጣል ወደ መቅደሱ ወደ ህይወታችሁ ወደ ቤታችሁ ወደ ትዳራችሁ ወደ ኑሮ በድንገት ይመጣል በጣም ማይሆን ነገር ስትሰሩ አያገኛችሁ ስታታልሉ ስትሸውዱ ስታስመስሉ አያገኛችሁ ምንም ቸርችም መታችሁ ቅዱስ ለመሆን አትሞክሩ ለመምሰል ማለት ነው አትሞክሩ በቃ እግዚአብሔር ይሄ እኮ የመቀደሻ ስፍራችን ነው ቅዱሳን ጥሩ ሰዎች የሚሰበሰቡበት አይደለም በደሙ የታጠብን ኃጢአተኞች የሞላንበት ስፍራ ነው ይህ ስፍራ we don't need to pretend በቃ ማስመሰል አያስፈልገንም እግዚአብሔር ፈሪሳውያንን የተቆጣው በዛ ነው ሲያስመስሉ አዋቂዎች ማስመሰል አያስፈልገንም ቃሉን አቃለው ምናምን ማለት አያስፈልገንም እኔ ከድሮ ጀምሮ በጌታ አያስፈልግ ኖ ራሳችሁን ሁኑ ጌታ ይመጣል ደግሞ በድንገት የምትጠብቁት ጌታ በድንገት ወደ መቅደሱ ይመጣል ሲመጣ ማንንም አልነበረም ግን ነበሩ ካህናት ነበሩ ሊቀ ካህናት ነበሩ ፈሪሳውያን ነበሩ ሰዱቃውያን ነበሩ በደንብ የተማሩ ነበሩ ቃሉን የሚናገሩ ነበሩ ግን ጌታን የሚፈልጉ እንደ ሐና አይነት በታማኝነት የሚያገለግሉ እንደ ስምዖን አይነት ከመቅደሱ የማይርቁ ጌታን የሚፈልጉ መሲሁን ሳይ እንደማይሞት የተነገረው ከመቅደስ የማይጠፋ አየው ይላል አየው ያ ሕፃን እንደማንኛውም ሕፃን የሆነች ድሆች ወፍ ይዘው መጡ ርግብ መስዋዕት ሊያቀርቡ ብር የሌላቸው ሰው ሁሉ ሊያልፋቸው የሚችል የተናቁ የሚመስሉ ይሄ ግን በእግዚአብሔር ፕሬዘንስ ውስጥ የሚኖር ሲያየው እነኚህ ድሆች አወቃቸው ምንም ወፍ ይዘው መጡትን ይሄ የተለየ ሕፃን ነው አምጥቶ ይሄንናል በእያውንማ ባሪያም በሰላም ታሰናብተዋል አለ በቃ አወቀው ይመጣል ወገኖች ሆይ በድንገት ይመጣል ግን ሲመጣ የሚያገኙት የሚፈልጉት ናቸው በእውነት የሚፈልጉት በቅንነት የሚፈልጉት ራሱን የሚፈልጉት
የሆነ በረከት የሆነ ነገር የሚፈልጉ ሳይሆን ራሱን የሚፈልጉት በጣም ያገኙታል። ሚልክያስ 3:16-17 ያለውን አንብቤ ልጨርሰው። የዚያን ጊዜ ይላል፣ ብዙዎቻችን እናውቀዋለን ይህን ጥቅስ። እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ፣ እግዚአብሔርም አደመጠ ሰማም። እግዚአብሔርንም ለሚፈሩ ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ። እኔ በምሰራበት ቀን እነርሱ የእኔ ገንዘብ ይሆናሉ ይላል የሰራዊት ጌታ እግዚአብሔር። እግዚአብሔርን የሚፈሩ፣ እግዚአብሔርን የሚሰሙ፣ እግዚአብሔርን የሚፈልጉ ሚልክያስ ምዕራፍ 3 ቁጥር 16 እና 17 ነው። ልባቸው እግዚአብሔርን የሚሻ ምናልባት በቁጥር ጥቂት ይሆናሉ በእስራኤል ልጆች መካከል ከምርኮ በኋላ። ሚልክያስ እንዳለ ስታነቡት ሰው ሁሉ አመፀኛ በነበረበት ዘመን እርስ በርሳቸው ቁጭ ብለው ጥቂት ሰዎች፣ ጥቂት ግሩፖች በቃ ያወራሉ። አላወቁም እግዚአብሔር በመካከላቸው ነበረ። እግዚአብሔር በመካከላችን ሲገኝ በእውነት ማየት የምንችልበት አይኖችን ጌታ ይስጠን። በእውነት መገኘቱን ፕሬዘንሱን ፊል መንፈስ ታውቃላችሁ። መንፈሳችሁ ሲነቃ የእግዚአብሔር መንፈስ ባለበት ቦታ ስትሆኑ ይገባችኋል። በሌለበትም ቦታ ስትሆኑ በጣም ይገባችኋል። ሰዎች አጋጥሞኝ ይሸታል የሚሉ ሰዎች አጋጥሞኛል። እዚህ ቦታ ላይ ይሸታል፣ ጸሎት ይሸታል፣ ጌታ ይሸታል ይላሉ። መንፈሱ ሰው ሲነቃ ይሸተዋል። ፊል ያደርገው ቤተክርስቲያን አይደለም እላችሁ፣ ውጪ ስትሄዱ፣ ሰው ቤት ስትሄዱ ይሰማችኋል። እዚህ ቦታ ላይ የእግዚአብሔር መንፈስ አለ፣ ጸሎት ይላል። እዚህ ቦታ ላይ የሚከብድ ስፒሪት አለ። እግዚአብሔር መንፈሳችንን ያንቃው። እና እነዚህ ሰዎች ተሰብስበው ሲነጋገሩ በመካከላቸው እግዚአብሔር ነበር፣ ይሰማቸው ነበር የሚያወሩት። ወገኖች ይሰማችኋል። ተሰብስባችሁ ስታወሩ በጣም ተጠንቀቁ። ስለማንም ስለ ከሌ እንዳታወሩ በጣም ተጠንቀቁ። ይሰማል እግዚአብሔር። እና ጨዋታቸው ደስ አለው እግዚአብሔር። ለምን? እግዚአብሔርን የሚፈሩ ናቸው ሰዎቹ፣ ራሳቸው የተቀደሱ ናቸው። ባዶ ህይወት የሌለው የደረቀ ከንቱ የሆነ ንግግር አይወጣም፣ አያወሩም። ዝም ብለው ቧልት የለም፣ ፌዝ የለም፣ ዝም ብለው አይቀልዱም። እግዚአብሔርን መፍራት በመካከላቸው ነበር። እግዚአብሔርን የሚፈልግ ነገር ነበራቸው። ለዚህ የተሰበሰቡትም ይመስለኛል። እና ሰማቸው እና ምን አለ እግዚአብሔር? እነሱ አያውቁም። እግዚአብሔር ግን እንደዚህ ብሎ ቃል ገባ። እግዚአብሔር የተናገረውን ሁሉ የሚያደርግ አምላክ ነው። ችግር የለበትም። ድንግል ትወልዳለች ካለ ትወልዳለች። በቃ ህግና ስርዓት ለሰው ነው እንጂ ለእግዚአብሔር አይደለም። በ90 ዓመትሽ ትወልጃለሽ አላት ሳራን፣ ወለደች። እንዴ በፍጹም ምናምን ያ የሚሰራው ለሰዎች ነው። ለእግዚአብሔር ጋር ህግና ስርዓት የለም። እና ቃል ገባ። ምን አለ? እኔ የምገለጥበት ዘመን አለ። እኔ የምሰራበት ዘመን ይመጣል። እኔ የምታይበት ዘመን ይመጣል። እኔ የምገኝበት ዘመን ይመጣል። የዛን ጊዜ እናንተ ናችሁ ገንዘቦች አላቸው። እናንተ ናችሁ የምታገኙኝ። እግዚአብሔር እሱን የምንፈልግበት ጸጋ ይስጠን። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም ሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውንም አይ ዘንድ መቅደሱንም እመለከት ዘንድ። እንጸልይ። ሁላችንም ተነስተን ቆመን እንጸልያለን። ወንድማችን ሚኪ አንድ መዝሙር አለው። አቤት አንተ ባለህበት ያለው ህይወት ያለው በረከት እያለን እየጸለይን እንዘምረዋለን። ጸሎታችን ይሁን መንፈሳችንን ስብስብ አድርገን ከጌታ ጋር ጥቂት ደቂቃዎች፣ ብዙ አይደለም፣ በቃ ጥቂት ደቂቃዎች እናጠፋለን። መሄድ አለብኝ የምትሉ ሰዎች መሄድ ትችላላችሁ፣ ነፃነት ይሰማችሁ። ውጭ ግን ቆማችሁ አታወሩ በጸሎት ሰዓት።
ግን በጌታ ፊት ጌታ ሆይ እግዚአብሔርን የሚፈልግ ነገር እንኳን ውስጣችሁ ባይኖር ጌታ ሆይ ቃልህ ላይ እኮ መፈለግንም ማድረግንም በእናንተ ውስጥ የሚሰራው እሱ ነው ብለሃል። እሺ መፈለግን ስጠኝ እባክህ። ልፈልግህ፣ ጨክኜ ልፈልግህ። አንተ ልትፈለግ እንደምትፈልገው አፈላለግ ልፈልግህ። የምንፈልገው እኮ አንዳንዴ ለራሳችን ነገር ነው። ይሄን ነገር ፊክስ እንዲያደርግ እግዚአብሔርን የምፈልገው ያን ነገር እንዲሞላ የሆነ ቦታ የሚያስነክሰኝን እንዲፈውሰኝ ትዳሬን እንዲያስተካክል እግዚአብሔርን የምፈልገው ልጄን እንዲያርመው ጌታው ልጄን የሆነ ነገር እንዲሰራ ነው እግዚአብሔርን የምፈልገው። እግዚአብሔር ደግሞ እኔን ፈልጉ ነው ያለው። እኔን ራሱን ፈልጉ። አንተ ፊቴን እሹት ባልክ ጊዜ አቤቱ ፊትህን እሻለሁ፣ ልቤ አንተን አለ። ፊቴን እኔን ራሴ ፈልጉ ስትል አንተን ነው። ልቤ ሁሉ ተረተር አለች አንተን ፍለጋ። ልባችን ተረተር እስኪል ድረስ ወገኖቼ ወይ ከአፋችን ይልቅ እግዚአብሔር ልባችን ይመለከታል። በአፋችን ምንም መምሰል እንችላለን። በጣም በሚገርም ሁኔታ በተለይ በዚህ ዘመን ሰውን ማወቅ የማይቻልበት ዘመን በእውነት በጣም እኔ በጣም ተቸግሬያለሁ ሰውን ማወቅ በዚህ ዘመን በእውነት ነው የምላችሁ። ስለዚህ ሰውን ለማወቅ መጣር ካቆምኩ በጣም ረጅም ዓመት ሆኖኛል። ሰውን ሁሉ በጣም እወዳለሁ፣ ሰውን ሁሉ በጣም አገለግላለሁ እግዚአብሔር በሰጠኝ ጸጋ። ሰው ግን አይታወቅም፣ በፊትም አይታወቅም፣ ግን ያሁኑ በጣም የባሰበት ነው። ሰው ሁሉ ይስቃል፣ ሰው ሁሉ ፈገግ ይላል። አገር ቤትም ሲሄድ በጣም የተለመደች ነገር አለች። ምን ችግር አለ? ከሁሉ ጋር ሰው ምን ችግር አለ ይላል፣ ግን በጣም ችግር አለ። ምን ችግር አለ ያለው ሰው መልሶ አታገኙትም። ምንም በቃ አይታወቅም ማለት ነው። እግዚአብሔር ሲመጣ እንደዛ አይደለም። እግዚአብሔር ልብህን ያያል ወንድሜ። በፍጹም ለመምሰልም ለማስመሰልም አንሞክር። በቃ ከደከማችሁ አልችልም በሉት። ምንም እግዚአብሔር ጋር ማንን ለመምሰል እንሞክራለን? እሱ መነሳቴንና መቀመጤን አወክ ይላል። ያ ቃል ስንቀመጥ እኛ ራሳችን አናውቅም መነሳትና መቀመጣችንን። ምክንያቱም we do it like hundreds probably thousands of times በቀን ውስጥ ስንት ጊዜ እንነሳለን እንቀመጣለን። ዳዊት ግን አወቀው። ያውቃል፣ ምንም ያውቃል፣ ሁሉን ነገር ያውቃል እግዚአብሔር። በቃ ደከም ያለው ጌታ መፈለግ አቅቶኛል ወይ ድሮ ጌታን ትፈልጉ የነበር አሁን ግን ቅዝቅዝ ያላችሁ አይደለም። እንደዚህ መሆን እንደሌለባችሁ ምታቁ እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም ወገኖቼ ሆይ በእውነት ነው የምላችሁ በምድር ላይ የምንፈልገውና የምናገኘው ነገር ሁሉ ምድር ላይ ይቀራል። ሁሉ ነገር ይቀራል ምድር ላይ ምንም የማይቀር የለም። እውቀታችን ይቀራል፣ ገንዘባችን ይቀራል፣ ሚስታችን ትቀራለች፣ ባላችን ይቀራል፣ ልጆቻችን ይቀራሉ። የምድር ናቸው ሁሉ። በምድር ላይ ስንኖር ነው የተሰጡን ለጥቂት ጊዜ። አንዳንዶቹ የምድሩንም ነገር ሳንጨርስ እነሱ ትተውን ይሄዳሉ። እውቀታችን ትቶን ይሄዳል። ከ65 ሲሆነ መንግስት ራሱ ጡረታ አውጣ ይለናል። ምንም አንደ ገንዘብ ደግሞ በቃ ታውቁታላችሁ። ከኔ በለጠ ብዙ ገንዘብ ያገኛችሁ የምታገኙ አላችሁ። ገንዘብ ይመጣል ይሄዳል። ሚስትና ባል እንኳን ጥሎ ይሄዳል። ልጆቻችንም ያው ምን ነገራቸዋለሁ 18 ከሞሉ በኋላ እኛንን እንጂ የምንፈልጋቸው እነሱ አይፈልጉም። እዚህ ምድር ላይ እንኳን ማለት ነው ምድር ላይ እንኳን ያገኘ ነው ምድር ላይ ጥሎን ይሄዳል። ለዘላለም የማይጥል ዛሬ ብንፈልገው ለዘላለም ከኛ ጋር የሚኖር እሱ የሰራዊቱ ጌታ እግዚአብሔር ብቻ ነው። ሃሌሉያ! እግዚአብሔርን አንዲት ነገር ለመንኩት፣ እሷንም እሻለሁ። አንዲት ነገር ብቻ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። ልመናችሁ ይሄ ይሁን ዛሬ፣ ጩኸታችሁ
በሕይወቴ ዘመኑ ደስ የሚያሰኘውን አይዘንድ፣ ውበቱን አይዘንድ፣ ክብሩን አይዘንድ፣ ጌዝ አረግ ዘንድ፣ እሱ ፊት ላይ ያተኩር ዘንድ፣ እፈዝ ዘንድ፣ ውበቱ እንዲያፈዘን ወገኖቼ፣ የእግዚአብሔር ውበት ያፍዛችሁ። እስቲ ይህን መዝሙር እየዘመርን አብረን እንጸልያለን። ሃሌሉያ ሃሌሉያ። ብርሃን ለሕይወቴ ጨለማው